መናፍቃና ታድሶና ልብሴ እስኪበላሽ ማተቤ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ ከነሱ ስታገል በተበጠሰው ማተቤጃቸዋለሁ። ይሄንን ጉድ ሳስሙ እንዳታሳለፉ። ዛሬ በአዳማ ከተማ ሚካኤል ቤተክርስቲያን አካባቢ የተፈጠረብኝን ነገር ያያችሁና የቀረጻችሁ ካላችሁ በድንግል ማርያም ስለለመናችሁ በውስጥ መስመር እኔ አለኝ በሉኝ፣ ቴሌግራሜን እልክላችኋለሁ፣ ትልኩልኛላችሁ፣ መልሼ ፖስተዋል። ዛሬ በአዳማ ሚካኤል ሀገር ሰላም ብለን አባታችን መልአኩን ልናከብር ልናነግስ በሄድንበት ህዝብ መሃል ቆሙ። ራሳቸውን ከቤተክርስቲያን አግልለው አርቀው ቆሙ። ህዝብ ሰብስበው ባህታውያን ከቤተክርስቲያን ነው የመጣ ነው ልንሰብካችሁ ወንጌል ልንሰብካችሁ ነው የመጣ ነው በሚል ከቤተክርስቲያን ህግና ስርዓት ውጪ በሆነ መልኩ ጸበል ምናምን እያሉ ውሃ እየቸረቸሩ ቤተክርስቲያናችን ተቸግሯል፣ እርዳታ ያስፈልገናል እያሉ ከምዕመኑ ገንዘብ የሚቸረችሩ ነጋዴዎች ስላድኗንም መጣፋንም ሰምተም ለተጀፋችሁ ሰይሩን እንጨርሳችሁ መጨረሻ ላይ እራሴ በእጄ ነው በቤተክርስቲያን ስም የሚያጭበረብሩ ነጋዴዎችን አይቼ ለምን እንዴት አደርጋላችሁ ማናችሁ ምንድናቸው ብዬ በተረጋጋ መንፈስ ላናገራቸው ብሞክር ራሳቸውም ስሜታዊ ሆነው እንኳን ለለትና ማለት ነው መስቀል እንኳን አሁን አንድ መናፍቃ መጥቶ ቢጠይቅ መልስልኝ መናፍቃና ታድሶና መንፈስ ያደረበትን ሰው ልከው እንደዚህ በመታወት መንገድ ልብሴ እስኪበላሽ ማተቤ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ አታግለው አውጥቶኛል ከሜዳ። ችግር የለውም። ከዛ በኋላ ብዙ ሰው ተቆጥታቸው ከዛ እንደሄዱ ተደርጓል። እነኚህ ሰዎች የመጀመሪያቸው አይደለም፣ ሁለተኛ ጊዜ በአዳማ ከተማ ስመለከታቸው ነው። ከዛ ጸበል አለ ጸበል ተራይተን ነው የምንሄደው። አደራ ለምን እኛ እያለን እንደዚህ ሆነ? ልማጸናችሁና ልወቅሳችሁ ነው የመጣሁት። አንድም እወቅሳችኋለሁ። እኛ እያለን እነዚህ ሰዎች እንዴት እንደዚህ ያደርጋሉ? እንዴት እስቆማችሁ እነዚህ አይነት አጭበርባሪዎችን ትመለከታላችሁ? ለምን አታጋልጧቸው? ሁለተኛ ደግሞ ልማጸናችሁ ነው የመጣሁት። ከዚህ በኋላ በየደብራችሁ እንደነዚህ አይነት መስሎ በቃይ እንክርዳዶች እንደነዚህ አይነት በቤተክርስቲያን ስም የሚነግዱ ባህታዊነን ባዮች ካያችሁ እንድታጋልጧቸው እኔ ከከፈልኩት ዋጋ በላይ ከፍላችሁ ከዚህ ጫውታ ውጪ እንድታረጓችሁ ልማጸናችሁ ነው ፈለኩት። ስለዚህ ይሄንን ቪዲዮ ሁሉም ቤተሰቦች ያድርሱ ባሪያ ላስወጡ እነኚህ ሰዎች መጥፋት አለባቸው ከኦርቶዶክሳውያን እግር ስር። አሁን አንድ ቪዲዮ ላሳያችሁ ነው። እባካችሁ ከእንደዚህ አይነት አገልግሎት ራሳችሁን ተቆጠቡ። እንደዚህ ከሚያሰድቡ ቤተክርስቲያን ከሚያሰድቡ አገልጋዮች ራሳችሁን ቆጥቡ። ከቤተክርስቲያን ቅጥር ግቢ ውጪ የቤተክርስቲያን ፍቃድ ሳይኖራቸው የራሳቸውን ሀብትና እንትን የሚያከማቹ ሰዎች ተጠንቀቋቸው። እሺ ቤተሰብ በጣም አደገኛ ናቸውና ተጠንቀቋቸው። ቪዲዮን እንመልከት። ቪዲዮ ከተመለከትን በኋላ ግን ጥንቃቄ ለእናንተ ነው። ማቴዎስ 5:30 ላይ ጻድቃነ ሰማዕታት ያማልዳሉ። ኢየሱስ ክርስቶስ ለፍርድ ሲመጣ ንግሥት በቀኝ ትቆማለች ድንግል ማርያም መላእክት ቅዱስ ሚካኤል እንጂ ዋጋ የለንም። ሌላ ሰው አይስማን። እግዚአብሔር ምስክር ነው። ምንም ማንም ሰው የሚጣላለኝ ምን አላደ ተንስተና አዱኛ ከነረት ወርት ቡኩን አካፍሮ ወልት ሞን አከጋሪ ይበታል ሰላም እንዲናገሩ እንጂ ሰው ለማጣራት አልወጣሁትም። እግዚአብሔር ሁላችንም ሰላሙን ያሳድርብን። አሜን በለው። እኔ ወንድም እግዚአብሔር ምስክር ነው ይወዳለው እሳለማለሁ። መድኃኒዓለም ምስክር ነው። ክርስቲያን አይደለም 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 እንደዛ ይባላል። ወንድሙን የምጠላ ነፍሰ ገዳይ ነገር ይኸው አይዞህ። እምነት የለህም። እምነት ቢኖር ኖሮ አትረቀኝም ነበር። አራኩም እኔ እምነት ከባድ ነው። ክርስቲያን ላይ እምነት የለህም። አይደለም ወንድሙን የሚጠላ እኮ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ወንድሜን እወዳቸዋለሁ። ሰላም ስለ ክርስቶስ ፍቅር ያስተማሩ ነው። ስለ ክርስቶስ ስለ ክርስቶስ ሰላም ልበል የለውም። ሰላም ሰላም በላቸው። ችግር የለውም። ጨርሻለሁ። አይ ተው አይ ማድረግም አይሰጥም። መርዝ ለምታወራ አይሰጥም። መርዝ ለምን አባታችን አንድ አይደለም አይደረግም። እንደዚህ አይደረግም። መና ነው በቃም ገንዘብ ጥያቄ ይኖራል። በውስጥ
ያወሰዱ ያለም ማለት ሁበኑ ኑከኒ መጀመሪያ ሃይማኖት ማለት ፍቅር ነው። ፍቅር የሌለው ኢየሱስን የለውም። ፍቅር አለው ኢየሱስ አለው። ወንድሙን የሚጠላ እርሱ። እንግዲህ በዚህ ቪዲዮ እንዳያችሁት እነዚህ ደምረውና ዮሚፍ በቲክቶክ ነው የምናውቃቸው። የደረሰባቸው ነገር በዚህ መልኩ ነው የገለጹት። እንግዲህ ይህ ሕፃን ልጅ ነው። አንደኛ ያለ ፍላጎቱ ጸበል ብለው በሃይላንድ ያስቀመጡት ነገር ልጁ ላይ ረሽተውበታል። ከዛ በኋላ ደግሞ ለሞት በሚያሰጋ መልኩ ነው ድብደባ የፈጸሙበት። እነዚህ ሐሳውያን ስራቸው ፍጹም አረመኔያዊ ተግባር ነው። መንፈሳውያን ቢሆኑ አንደኛ በዚህ መልኩ አይገለጹም። ክርስትና በትህትና ነው የሚገለጸው። የእነዚህ ሰዎች ትህትና ግን ቅንጣት ታክል አልታየም። እንደውም ትዕቢትና ሌላ ልጁን የማዋከብ ነገር ነው እና የፍጹም ክርስቲያናዊ ያልሆነ ከአጋንንት የሚመስል ተግባር ነው የተፈጸሙትና እንዲህ ያሉ ነገሮች እንግዲህ በየቤተክርስቲያኑ በተለይ ክብረ በዓላት ሲሆን ታቦተ በሚከበርበት ቦታ ውጪ ሰውን ገንጠል አድርገው የራሳቸውን ሐሳብ የሚያንጸባርቁ አገልግሎት በአንዲት ቤተክርስቲያን ሁለት አገልግሎት የሚያከናውኑ እንዲህ ያሉት ሰዎች አሉ። የፍጹም ስህተት ነውና ቤተክርስቲያን በሀገረ ስብከት በወረዳ ቤተ ክህነት ኢቭን በመንግስት ራሱ እንዲህ ያለ ነገሮች እንዳይደረጉ ክትትል መደረግ አለበት። ምክንያቱም በሃይማኖት ስም የሚደረግ ብዙ ስራዎች ስላሉ ማለት ብዙ የዲያብሎስ አሰራር ስላለ ማለት እና እንግዲህ ወንድማችንን በእውነት በዚህ አጋጣሚ ልጅ ነው ይህንን ሕፃን ልጅ ወይም ትንሽ ልጅ በዚህ መልኩ ማንገላታት፣ በዚህ መልኩ መደብደብ ወይም ደግሞ አንገት እስከማነቅ ድረስ መደረስ አልነበረበትም። ይህ የሆነው በእርግጠኝነት ሰውየው ወይም ደግሞ አጥማቂ ነኝ ባዩ በከፈላቸው ዱርዬዎች ያስደረገው ነገር ነውና እንግዲህ ይሄ ጉዳይ ወደ ሚዲያ ወጥቷል። እዚህ በኋላ ኦርቶዶክሳውያን በየቦታው እንዲህ ያሉ ሰዎችን ማስቆም፣ ማንነታቸውን ማስጠናት፣ ማስመርመር ያስፈልጋል። እንግዲህ አንድ ሰው ስለለበሰ ብቻ የባታዊ ምናምን አርቲፊሻል ጸጉርም አድርጎ ራሱን ስለደበደበ የሆነ መንፈሳዊ ንግግር መናፍቃን የሚያደርጉት እንዲህ ያለ ነገር ማለት ነውና ስለተናገረ ብቻ መንፈሳዊ ነው ማለት አይቻልም። ኦርቶዶክሳዊ ነው ማለት አይቻልም እና ብዙ የሚታወቁ ነገሮች አሉ በሚዲያ ላይ የማይነገሩ ሁሉ ማለት ነው። ስለዚህ በእውነት ኦርቶዶክሳውያን ከዚህ ነገር ትምህርት ልንወስድ ይገባል። እንዲህ ያሉ ሰዎች እረፉ ሊባሉ ይገባል እላለሁ። በእውነት ወንድማችን እንኳን አተረፈ። አገልጋይ ደምረውም እንግዲህ በቅርቡ ወደ ክርስትና የመጣ ወንድማችን ነው። እሱም ሐሳቡን የተሰማውን ነገር አንጸባርቆልናል። ለማንኛውም ለሁሉም እግዚአብሔር ማስተዋልን ይስጥልን። ሁላችሁም ላይክ ሰብስክራይብ አድርጉ። ይሄን አካውንት ሐሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡልን። እግዚአብሔር ይባርካችሁ። አንድ ጥያቄ ብቻ ማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ የተጻፈችውን ቃል ያ እንብሉልኝ ምንድን ነው? ከሚሉ ተኩላ ተጠንቀቁ ይላል። የትኛው ተኩላ? ለምሳሌ በዚህ ሰዓት አዳምጡኛ፣ ተኩላ ምን እንደናቆም ተኩላ ማለት ቆቆጣሪ ነው። እኔ ቆቆጣሪ አይደለሁም። እግዚአብሔር ነጥን ማረን። እሺ እኔ በቃኝ አዳቴ በስላሴ ነው። ለምን ይፈራል? መሰናክል